ሜሮን እንግዲህ ከቤት ወጥታ ቤት ውስጥ ጎረምሳ አስቀምጣ ሄዳለች ማለት ነው። እነ ሀኒና ሰላም ወደ ሜሮን ቤት በሚያመሩ ሰዓት ከፍተው ሲገቡ ጎረምሳ ነው ያገኙት። ሌላ ሰው ነው ያገኙት፣ ሜሮንን አላገኙ ማለት ነው። እናም ሰላም ተደነግጥና ስታየው አንተ ማነህ ብላ ትጠይቃዋለች። እናንተስ እነማን ናችሁ ብሎ እሱም ይመልስላቸዋል። እኛማ ሀኒና ሰላም ነን ብላ ትለዋለች። ማን ስምሽን ጠየቀሽ? ስማችሁን ጠየቃችሁ ብሎ ልጁም ይመልስላቸዋል። እና ካዲያ ምንድን ነው የፈለግከው ብላ ሰላምም ትጠይቀዋለች። እኔ ምን ፈለጋችሁ ነው ያልኩት ብሎ ልጁም ለሰላም ይመልስላታል። ቆይ አንተ ራሱ ምን ፈለግ ብላ ትለዋለች። ቆይ እናንተ እራሱ ጤነኛ ናችሁ ብሎ ገፈታትሮ ወደ ውጭ ያወጣቸውና በሩን ይቆልፍባቸዋል ማለት ነው፣ ይዘጋባቸዋል። ሀኒ እና ሰላም እበር ላይ ቆመው ቆይ ሰላምዬ ታውቂዋለሽ እንዴ ብላ ሀኒ ሰላምን ትጠይቃታለች። እንዴ የት አውቀዋለሁ ብላ ሰላምም ለሀኒ ትመልስላታለች። እና ካዲያ እኮ አጠያየቅሽ ልክ አይደለም በማለት ሀኒም ለሰላም ትላታለች። እና ካዲያ እንዴት ልጠይቀው ዳሞ ጭራሹኑ በር ይዘጋብናል እንዴ ብላ ሰላምም ትናደዳለች። መልሳ ያንን በር ታንኳኳለች። ልጁም ወደ ጎን ወደፊት በማየት ግራ በመጋባት ያንን በር መልሶ ይከፍትላቸዋል። እነሱም እንግዲህ በሩን ሲከፍትላቸው መልሰው ይገባሉ። ጭራሹኑ ደግሞ በር ትዘጋብናለህ እንዴ ብላ ሀኒም ትጠይቀዋለች። ምንድነው ምን ፈለጋችሁ ብሎ ይጠይቃቸዋል። ሰውዬ ግን ጤነኛ ነህ ብላ ሰላምም ትጠይቀዋለች። እራሳችሁ ግን ጤነኛ ናችሁ የሰው በር የምደበድቡት ብሎ እሱም ይጠይቃቸዋል። ሀኒም ይቅርታ የኔ ወንድም ትንሽ ያለ መግባባት ተፈጥሮ ነው ብላ ሀኒም ትለዋለች። ቆይ ምን ፈልጋችሁ ነው? አንቺማ ጤነኛ አትመስልኝም፣ የሰው ቤት ዘው ተብሎ ይገባል እንዴ ብሎ ሰላምን ይነግራታል። ሜሮን የት ነው ያለችው ብላ ሰላምም ትጠይቀዋለች። ሜሮን ደግሞ ማናት ብሎ ይመልስላታል። ውሽማህ ደግሞ ምን ይመስላል ይሄ በእናታችሁ ብላ ሰላምም ትገለማምጠዋለች። እንዴት ነው የምትናገሪው ባክሽ ብሎ እሱም ይመልስላታል። ሜሮን ማለት የቤቱ ባለቤት ነች ብላ ሀኒም ትጠይቀዋለች። እኔ ሜሮን የምትባል ሰው አላቅም በማለት ልጁም ይመልስላቸዋል። ሰላምም መቀለድህ ነው ግን አያስቅም ብላ ትለዋለች። አማርኛ አይገባችሁም እንዴ ብሎ ልጁም ይመልስላቸዋል። ሀኒም ሰላምዬ ግን ቤቱን እንዳልተሳሳትሽ በደንብ እርግጠኛ ነሽ ብላ ትጠይቃታለች። አዎ በጣም እርግጠኛ ነኝ። ቆይ ሜሮን የት ነች ብላ ትጠይቀዋለች። እኔ ሜሮን የምትባል ሴት አላቅም፣ አማርኛ አይገባችሁም እንዴ ብሎ ልጁ መልሶ ይነግራቸዋል። ሀኒም እና ካዲያ ይሄ ቤት የማን ነው ብላ ትጠይቀዋለች። በቃ ይሄንን ቤት በቅርቡ ነው የተከራየሁት በማለት ልጁም ይመልስላቸዋል። እረ እባክህ ቀዳዳ እርግጠኛ ነኝ በጣም እየዋሸ ነው ብላ ሰላምም ለሀኒ ትላታለች። ሀኒም እንዴት ብላ ትመልስላታለች። ቤት ውስጥ እኮ ምንም ነገር የተለወጠ ነገር የለም፣ አውቆ ነው ተከራይቼዋለሁ እያለ ያለው ብላ ሰላምም ለሀኒ ትላታለች። ልጁም እስከነቃው ነው የተከራየሁት በማለት ይመልስላቸዋል። አሁን ውጡልኝ ብሎ ይላቸዋል። ሀኒም ቆይ ተረጋጋና እንነጋገር ብላ ትለምነዋለች። እሱ ግን ምንም ነገር የምንነጋገረው ነገር የለም፣ አሁን ቀጥ ብላችሁ ውጡልኝ በማለት ጎትቶ ወደ ውጭ ያስወጣቸውና በሩን ይዘጋና ፍርሃት በውስጡ ያለበት ይመስላል። እየተገለማመጠ በሩን እያየ ተመልሶ አልጋው ላይ ይቀመጣል። እንግዲህ ይሄንን ሁሉ ያደረገችው ሜሮን ነች።
ሜሮን በገንዘብ ልጁን ገዝታ ስለነበረ ቤት ውስጥ ሰው ከመጣ እሱ እንዲቀበልና መልስ እንዲሰጣቸው ከልጁ ጋራ ተነጋግረው ያደረጉት ነው። ባለችውና በተነጋገሩት መሰረት እሱም በቤት ውስጥ ቁጭ ብሎ ሀኒና ሰላም ሲመጡ ያለችውን ነገር መልስ ሰጥቷቸዋል ማለት ነው። እነሱም ተመነጫጭቀው ሰላምን በጣም ተናዳ ስለነበረ ጥላ ሄደዋል ማለት ነው። ሰላም ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁልኝ? ሰላም ናችሁ ሆይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ እባክዎትን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ። ከጎን ሆናችሁ ለምታበረታቱ ላይክ ሰብስክራይብ ለምታደርጉኝ ከልብ ነው ምስጋናዬ። ዛሬ ደግሞ ኖላዊ ድራማ በሚለው ክፍል 135 መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ አይታችሁ እንድትከታተሉኝ በትህትና እጠይቃለሁኝ። ስህተት ካለ ከታች ኮሜንት ላይ አስቀምጡልኝ። ቃላችሁን አከብራለሁ፣ እቀበላለሁ ማለት ነው። እናም እንግዲህ ኤልያስ እና ተምቹ አሲር ቁጭ ብለው ተሰብስበው እያለ እንግዲህ ኤልያስ በጣም ውስጡ ተጎድቷል። በጣም በሀኒ ተሰብሯል ማለት ነው። አሁን ላይ ያለው በጣም ጭንቀት ላይና ሀሳብ ላይ ነው ያለው። አሲር እና ተምቹ ኤልያስን እያረጋጉትና እየጠየቁት ይገኛል። ከስሩ ከደሴ ከተገናኙ አንስቶ ከስሩ አልተለዩ ማለት ነው። እናም ቆይ ቡናው እኮ ደረቀ፣ ለምንድን ነው የማትጠጣው ብለው ይጠይቁታል። ተምቹም ቆይ ግን እንደዚህ የዚህን ያክል ስለ ሀኒ ነው አይደለ የምታስበው ብሎ ይጠይቀዋል። አሲርም ቆይ ግን ምንድን ነው እስካሁን እየተሰማህ ያለው ብሎ ኤልያስን ይጠይቀዋል። ኤልያስም እውነቱን ለመናገር ስለ ሀኒ ሳስብ ምን እንደምሆን አላቅም ብሎ ኤልያስም ለአሲር ይነግረዋል። ተምቹም እውነት አንተ ትክክለኛው ፎንቃ ነው የያዘ ብሎ ለኤልያስ ይነግረዋል። አሲርም አንተ ግን ትክክለኛ ያልሆነ ፎንቃ አለ እንዴ ብሎ አሲር ለተምቹ ይነግረዋል። ተምቹም እኔ ምን አውቃለሁ ትክክለኛ ፎንቃ እንደዛ ነው ብሎ ለአሲር ይመልስለታል። አሲርም እንዴት ብሎ ይጠይቀዋል። ልክ እንደ ኤላ ስለምትወዳት ሴት ስታስብ ዓለም ትገለበጥብሃለች በማለት ተምቹም ለአሲር ይነግረዋል። ተምቹም ስለ ልጅቷ ስታስብ ስለምን እንደምታስብ እራሱ ትረሳዋለህ በማለት ተምቹም ለነ አሲር ይነግራቸዋል። ኤልያስም እኔ ምልህ ተምቹ ፎንቃ ገብቶልህ ያውቃል እንዴ ብሎ ይጠይቀዋል። ተምቹም ሁሉም የራሱን ህመም ደብቆ የሰውን ህመም ለመረዳት እንጂ ፎንቃ ያልገባለት ሰው አለ ብለህ ነው እንዴ ብሎ ተምቹም ለኤልያስ ይነግረዋል። አሲርም አንተ ምንድን ነው የምታወራው? ተምቹን እያወቅ ይሄ እኮ እብድ ነው፣ ዝም ብሎ እኮ ነው የሚዘባርቀው በማለት አሲርም ለኤልያስ ይነግረዋል። ኤልያስም ዝም ብሎ እንኳን አይመስለኝም፣ ከልምድ የተገኘ እውቀት ሳይሆን አይቀርም በማለት ኤልያስ ለአሲር ይነግረዋል። ተምቹም ተማሪ አጣን እንጂ የኛ ከህይወት እየቀሰምነው ብዙ ልምድ ነበረ፣ ምን ያደርጋል ሰሚ ጠፋ እንጂ ብሎ ተምቹም ይነግራቸዋል። አሲርም ይናደድበትና ይሄ ጅል ምን ይመስላል በካችሁ ብሎ ይሰድበዋል። ተምቹም አንተ አትስደበኝ ብሎ ይመልስለታል። አሲርም እና ካዲያ ዝም በላ ብሎ ይመልስለታል። እሊቅ ሄላ ሀናም ብለህ ነው አይደል እዚህ ድረስ የመጣኸው ብሎ አሲርም ኤልያስን ይጠይቀዋል። ኤልያስም አዎ ብሎ ይመልስለታል።
እንደሱ ከሆነ ለብቻ መጨነቁ መፍትሄ አይመስለኝም ብሎ አሲር ለኤልያስ ይነግረዋል። ኤልያስም እና ካዲያ ምን ማድረግ አለብኝ ብሎ ይጠይቀዋል። ሀናን ቀርበህ ያለህበትን ሁናቴ ንገራት ብሎ አሲርም ለኤልያስ ያስረዳዋል። ኤልያስም ያለሁበትን ሁኔታ በደንብ ነው የማውቀው ብሎ ይመልስላቸዋል። ተምቹም እንዴት ነው የምታውቀው? መቼም ጠንቋይ አትቀልብ ብሎ ይነግረዋል። አሲርም አዎ በዛ ላይ ደግሞ ሴት ልጅ ናት ብሎ ይነግረዋል። ኤልያስም አልገባኝም ብሎ ይጠይቀዋል። ሴት ልጅ ናት ማለት ብሎ ለአሲር ይነግረዋል። ፋዘርዬ ሴት ልጅ ጆሮዋን ነው የምታምነው፣ ልክ እንደ ስልክ በየሰዓቱ ቻርጅ መደረግ አለባት ብለውኛል ብሎ አሲርም ለኤልያስ ይነግረዋል። ኤልያስም አልገባኝም ቻርጅ መደረግ ማለት ብሎ ይመልስለታል። ማለቴ የነገርካትን ልትረሳ ትችላለች፣ ስለዚህ በየጊዜው ስሜትን መናገር አለብህ ብሎ ወደ አንተ እስከምትመጣ ድረስ የቻልከውን ነገር መሞከር አለብህ ብሎ አሲርም ለኤልያስ ይነግረዋል ማለት ነው። እናም እንግዲህ ግን እውነት እቺ ንግግርሽ ከፋየው ናት አይደል ብሎ ተምቹም ለአሲርን ይፎግረዋል ማለት ነው። ነው ወይስ በልምድ ያገኘኸው ነው ብሎ ተምቹ አሲርን ይጠይቀዋል። አንተ እስኪ ዝም በል ብሎ አሲርም ተምቹ ላይ ይናደድበታል። ኤልያስም ብነግራትስ ምን ጥቅም አለው ብላችሁ ነው? አሁን እኮ ሀና የሌላ ሰው ሆናለች በማለት ኤልያስም ይመልስላቸዋል። አሲርም የሌላ ሰው መሆኗ ወይም አለመሆኗ ጉዳይ አይደለም፣ ስለዚህ ስለ ራስህ ተጨነቅ ብሎ ተምቹም ኤልያስን ያረጋጋዋል። ተምቹም ለነገሩ ጆሮ ትክክል ነው፣ ለጽድቅ አይደለም አደለ ያፈቀርካት፣ ስለዚህ እያስጨነካትም ቢሆን ስሜትን ንገራት ብሎ ተምቹም ኤልያስን ይነግረዋል። ከዛ ከፈለገች ወደ አንተ ትንጣ ብሎ ተምቹም ለኤልያስ ይነግረዋል። ኤልያስም ቆይ እኔም ፈልጋኝ ወደ እኔ ባትመጣስ ብሎ ይጠይቃቸዋል። አሲርም ኤላ አንድ ጊዜ እዚህ ድረስ መጥተሃል፣ ስለዚህ የመጣህበትን ግብ ሳታሳካ ወዴትም መሄድ የለም ብሎ አሲርም ተምቹን ኤልያስን ይነግረዋል። እኔ እኮ እዚህ የመጣሁት ለምን እንደሆነ እራሱ አላቅም ብሎ ኤልያስም ያስረዳቸዋል። አሲርም አሁን ተረጋጋና በደንብ ማሰብ አለብህ፣ ምን ማድረግ እንዳለብህ ይገባሃል ብሎ አሲርም ኤልያስን ይነግረዋል። ወይኔ ኤልያስ እንደዚሁ በከንቱ ወጣትነቴ ሊባክን ነው ማለት ነው ብሎ ኤልያስም ይናደዳል። ተምቹም አሁን በቃ አትናደድ፣ ተረጋጋ ብሎ ያረጋጋዋል። እንግዲህ ይሄንን ብሏቸው ከአጠገባቸው ተነስቶ ይሄዳል ማለት ነው። እንግዲህ ኤልያስ በጣም ተናዷል ማለት ነው። ተምቹ ደግሞ ወይኔ ሀና የስራሽን ይስጥሽ፣ እኔንና ጆሮን ያጨለልሽን አነሰሽና እንደገና ደግሞ አሁንም ኤልያስን ደገምሽው ብሎ ይለዋል። እዛ ጋር ደግሞ ተምቹና አሲር ሊደባደቡ ማለት ነው። አንተም በሀና ላይ ፎንቃ ገብቶልሃል እንዴ እያለ አሲር ተምቹን ይጠይቀዋል። እባክህን ወደዛ ዳሞች ከዚህ ከጉቶ ነው እንዴ እኔ ፎንቃ የሚገባልኝ ብሎ ተምቹም ለአሲር ይለዋል ማለት ነው። እንግዲህ አሲርም ስሜቱን ደብቆ ኤልያስም ከደሴ ድረስ አዲስ አበባ ሀናን ብሎ ሲመጣ እንደ ጠበቃት ስላላገኛት በጣም ተሰምቶታል ማለት ነው። አሁን ላይ በጣም እየተጨናነቀ ነው ያለው። እንግዲህ ሜሮን የላከችው ልጅ ቤት ውስጥ ያስቀመጠችው ልጅ የነበረው ካፌ ውስጥ ተጠብቀው ነበር እና ልጁ ወደ ሜሮን ያመራል።
እሺ ምን ላይ ደረስክ ብላ ትጠይቀዋለች። እሺ አሁን ሄዱ ወይስ ወዴት ናቸው ብሎ ሜሮንን ይጠይቃታል። ሜሮን እዛው እቤቷ አካባቢ ነበረች። እነሱ ሲገቡም ሲወጡም እያየቻቸው ነበረ። እነ ሰላም ግንና ሀኒ አላዩአትም። እናም ልጁም በጣም ደንግጦ ስለነበረ ወይኔ በጣም እኮ አሳቀቁኝ ብሎ ለሜሮን ይነግራታል ማለት ነው። ውድ የቻናል ቤተሰቦች ስለነበረን ቆይታ አመሰግናለሁ። የዛሬ ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ሰንብቱልኝ። ባይ ባይ።